ለህዝቦቹ ቃልን ተሰጥቶ የሚላክ የሆነ የሰው አይነት ነው። ይሄ ነቢይ ይባላል ወገናችን። አንዴ ይሄን ልጨርስለት። እሺ ለምሳሌ አንዳንዴ ሮብ ነው ወይንም ሐሙስ ነው። ይሄንን ነገር በእርግጠኝነት የሚታወቅ ያልሆነበት ምክንያት ለምንድን ነው? አንደኛ ይሄንን ዓመታዊ ክብረ በዓል ስናከብር ጊዜ በምንድን ነው ከተባለ ጊዜያቶችን የምንቆጥረው በጨረቃ ጊዜ አቆጣጠር ነው። የጨረቃ ጊዜ አቆጣጠር ነው። ረመዳንን ስንይዝ ጊዜ ጾም ስንይዝ ጊዜ በምንድን ነው? ልክ ዓመታዊ ክብረ በዓልን ስናከብር ጊዜ ልክ እንዲሁ አዲሱ ማን ነው ይህ የረመዳን የምንጾምበት ወር አልቆ ቀጣይ አዲስ ወር መግባቱን ቢያረጋግጥልን አዲስ ጨረቃ ሲወለድ ጊዜ የዛኔ ዓመታዊ ክብረ በዓላችንን እናውጃለን። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ አሉ። የረመዳን ወር መግባቱን የሚያረጋግጥላችሁን ጨረቃ ስታዩ ጊዜ ጾሙ። ልክ እንዲሁ አዲሱ ይሄ ጨረቃ አልቆ አዲሱ ወር መግባቱን የሚያረጋግጥ የሆነ ጨረቃ ሲወለድ ጊዜ የዛኔ ዓመታዊ ክብረ በዓልን አውጁ አክብሩ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ ነቢያቶች ሁሉ ሲጠቀሙበት የሆነ የጊዜ መቁጠሪያ ነው ጨረቃ፣ ሌላ አይደለም። ልክ እንደ ሰዓት ማለት ነው። ልክ ለምሳሌ ወደ መስጂድ ሲሄድ ጊዜ ሰዓት አይቼ ሊሄድ እችላለሁ። ያ ማለት ሰዓቱን አመለኩት ማለት አይደለም። የጊዜ መቁጠሪያ ብቻ አድርጌ ነው ያዝኩት። ልክ ስመለስም ልክ እንዲሁ ሰዓቴን አይቼ እመለሳለሁ። ማንኛውንም ፕሮግራም ስትሰራ ጊዜ ከዛልክ ልክ እንዲሁ ጨረቃም አገልግሎቱ የጊዜ መለያ ነው። አላህ ቃል በቃል በቁርአን ላይ ይስአሉነከ ዐኒል አሂላ ቁል ሂየ መዋቂት ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቁሃል፣ እርሷም የጊዜ መቁጠሪያ ነች ብለህ ነገራቸው ይላል። ይህ ነው ሳሚ ፈቃደህ ከሆነ ይህ አሁን የተናገርኩት ሁሉ ዓመታዊ ክብረ በዓልንም ነቢያቶች ሲያከብሩ የነበረው በጨረቃ እንደነበር መጽሐፍ ቅዱስ ላይ ላሳየህ። ምን ትላለህ? ይለኛል ከመጽሐፍ ቅዱስ ጥቀስና ያሳይ። አሪፍ ደስ ይለኛል። በጣም ጥሩ። በጨረቃ እንደነበር ሲያከብሩ የነበረው አሁን ላሳያችሁ። እሺ ዳዊት ሶስት 19 እሺ አንዴ ጾመን አውጁ አንድ ላውጣለ እሺ ጾመን አውጁ አንድ ላውጣለ
እስከዛ ድረስ ጥያቄ ያለው መቀጠል ይችላል። እሺ ልጆች አስገባቸው በተራ እስካወጣለት ድረስ። አድሚኖች አላችሁ? እሺ እስካወጣለት ድረስ እሺ ቆይ አንዴ ላውጣላችሁ እና ትቀጥላላችሁ። እሺ መዝሙር 104 ቁጥር 19 ላይ ምን ይላል መሰለ? መዝሙር አንዴ ልጆች ሃሎ ሚየት አድርጉ። እሺ አንዴ በደንብ ተከታተል። እሺ ሳቢል አሳየ መጽሐፍ ላይ 104 ቁጥር 19 ኔትወርክ ነው እንዴ? ወርቅነህ በጣም አስቀያሚ ስለው እየተሳደብክ ነው እና ግባዩ ልክ ይላል። እሺ ያውና ጨረቃ አንደኛ የጊዜ መለያ እንደሆነች ያውና እዚህ ጋር ተቀምጧል። በመጀመሪያ የጊዜያት መለያት ጨረቃ ነች። ጨረቃን የወቅቶች መለያ አደረካት እያለ ተቀምጧል። ሌላ ቦታ ላይ የጨረቃን አገልግሎት የበዓል ማክበሪያ ጊዜ እንደሆነች እንመልከት። እሺ ጥያቄ አለ? ይቀጥል እስከዚያ ድረስ እስካወጣለት። ጥያቄ ያላችሁ ልጆች? ጥያቄ ያለው አለ ወይ? ሃሎ ተስمعون كلامي ولا برزقي انا انت زقتال نا بقى ይከፈታል ጃና ዝክክ። እሺ ጥያቄ ያላችሁ? ይሰማል ወይ? እሺ ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። አንድ ሰዓት አዳልኩኝ። ምን ታረይ ነው? ማንጋ ነው የሚረብሽ ይችላል። ጠይቅ
ቆይ እሺ አድሚኖች ካላችሁ በተራ አስገቧቸው። ዛሬ እሁድ ነው እንደ ዛሬ እሁድ ነው ዛሬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ እንዴት ነህ? አላህ አልሐምዱሊላህ። እኔ የቅድሙን የቁርአን አንቀጽ ሱረቱል ያሲን ልትፈስረው ፈልጌ ነው። የሚረብሽ ድምፅ አለ። እኔ ጋር የለም። እኔ ጋር የለም። እኔ ቀጥሎ ያለው እሺ ቀጥይ። እሺ የቅድሙን ተፍሲር ረስቼው ነው ፈስረው እስቲ ከሞቱ በኋላ ብቻ ሱረቱል ያሲን ላይ ያለው ምን ይላል? ያ ሐስረተል ዓለም የሚለው ነው። ያ ሐስረተን ዐለል ዒባድ እሱን ፈስረልኝ ረስቼው ነው። ቁጥሩ ላይ ትርጉሙ አለ። የአላህ ሱብሓነሁ ወተዓላ የባሪያዎችን መቆራጨት እየገለጸ ነው። ይሄን መጸጸታቸው የትንሣኤ ቀን እንደሚጸጸቱ ኦኬ ያ ነው። ኦኬ ሽክራን ጀዛከላህ። አይ እሺ ጥያቄ አለ? ቀጥል። ያ ጥቅሴት ነበር ያለው በመለከት ያውጁ ብሎ ቃል በቃል። ሰላም ሁሶ እንዴት ናችሁ ቤተሰብ? አለሁ አልሐምዱሊላህ። ደህና ናችሁ? ጥያቄ ነበረኝ መጠየቅ ይቻላል? ይቻላል። እሺ ጥሩ። እሺ ወንድሜ እኔ ክርስቲያን ነኝ። ክርስቲያን እንደመሆኔ መጠን ያው በመጽሐፍ ቅዱስ አምናለሁ። ጌታ ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ ምንም የሚሳነው ስለሌለና ሰው መሆንም እንደሚችል ሁሉን መሆን ይችላል። ሁሉን መሆን አይሳነውም ፈጣሪያችን ይላልና ሰውም ሆኗል፣ ሞቷል፣ ስለኛ ብዙ ነገር ሆኗል ብለን እናምናለን። ያው ክርስቲያኖች ይሆን እናምናለን። እሺ በእናንተ ደግሞ አላህ እጅ እግር አለው ወይ? የኛ አምላክ የምንለው ከድንግል ማርያም ተወልዷል፣ ሰው ሆኗል፣ ምንም የሚሳነው ነገር የለም። ሰው ሁሉን ነገር ቻይና ሁሉን ነገር ፈጣሪ እስከሆነ ድረስ ሰውም ሆኗል ተወልዶልናል ብለን እናምናለን። እናንተ አላህ እጅ እግር አለው ወይ? መታየት ይችላል ወይ? እና ለዚህ መልስ ካለ ታስረዳኝ። እንትን ነው ያልከው የኛ በስጋ ስለተገለጠ ነው ያልከው። አሁን እጅ እግር ያለው ያው እኛ አምላካችን የምንለው ወይም አምላካችን የኛ አምላክ እሺ በስጋ ተገልጧል ከድንግል ማርያም ተወልዷል ብለን እናምናለን። እሺ እሱ እንጂ ያለው እናንተ አምላክ ማለት እናንተ አምላክ እጅ እግር አለው ወይ? ስለዚህ እሱ በስጋ ስለተገለጠ ነው። አብና መንፈስ ቅዱስ ግን እንደዛ የሚባል ነገር የላቸውም አይደለ? እጅና እግር ምናምን የሚባል ያዳመጥከኝ አይደለም? እሱ እኔ እያልኩ ያለው ታምጫለህ። ቆይ በቃ ትቀጥላለህ። እኛ አምላክ ሳቢ አላህ ላሳየህ አንዴ። ቆይ በዓላትን ሲያከብሩ የነበረው በጨረቃ ነበር። ልክ ጨረቃዋ ደግሞ ዛሬ እንደምታውቀው ያውና እዚህ ጋር ምን ይላል? መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ በሙሉ ጨረቃ ይላል። ያ ማለት ጨረቃ ስትሟላ ጊዜ። ከዚያስ በክብረ በዓላችን ዕለት ይላል። ስለዚህ በወሩ መግቢያ ጨረቃ ስትወለድ መለከት ንፉ። ይህ የእስራኤል የተሰጠ ስርዓት የያዕቆብ ማምላክ ድንጋጌ ነውና እያለ ይናገራል። ስለዚህ የክብረ በዓላቸው ዕለት መቼ ነበር? ጨረቃ ስትሟላ፣ ከዚያም በኋላ የወሩ መግቢያ ጨረቃ አዲስ ስትወለድ፣ የዛኔ ነው መለከት ይነፋል፣ ደስታቸውንም ያከብራሉ። ስለዚህ በዓላቶቻቸውን ክብረ በዓላቶችን ሲያከብሩ የነበረው
ጨረቃ ተሟልቶ አዲስ ጨረቃ ሲወለድ በሚለው ነበር። ዛሬ ላይ ይህንን ህግና ስርዓት የሚጠቀሙት ማናቸው ከተባለ ሙስሊሞች ናቸው። ይህን አምላክ ለነብያት ደንግጎት እንደነበር አላህ በቁርአን ላይ ይነግረናል። የሚገርም ስለዚህ በዓላችንን የምናከብረው ከዚህ አንጻር ስለነበር ነው። ነገር ግን ይህን ህግ አሁን ክርስቲያኖች ትተውታል። እንዳውም ጭራሽ ጨረቃ አምልኮ ነው ብለው በሙስሊሞች ላይ ሲያሾፉ ታያላችሁ። እኛ ጨረቃን ጠብቀን በዓልን ስናከብር ጊዜ ማለት ነው። ነገር ግን ነቢያቶችን አምላክ የደነገገላቸው የአብርሃም የይስሐቅ የያዕቆብ መንገድ ይሄ ነበር። የእስራኤልም ድንጋጌ ሲል ጊዜ ክርስቶስ ከእስራኤላውያን ነውና የእነርሱም ሁሉ ድንጋጌ ይሄው ነበረ። ምን ይላል? በሙሉ ጨረቃ ማለት ጨረቃ ስትሟላ፣ ከዚያ እንደገና በክብረ በዓላችን ዕለት ያ ማለት ጨረቃው ተሟልቶ ሲጨርስ የዛኔ የክብረ በዓሉ ዕለት ይሆናል። መቼ? የወሩ መግቢያ አዲሱ መግቢያ ላይ ምንድነው አሁን ምልክቱም ጨረቃዋ ስትወለድ አለ። ጨረቃዋ በምትወለድ ጊዜ ማለት አዲስ ጨረቃዋ ስትወጣ የዛኔ መለከት ይነፋል። ይህ ለእስራኤል የተሰጠ ስርዓት ነው። የያዕቆብ አምላክ ድንጋጌ ነው ያለ ይናገራል። ይህን ይመስላል። ከዚህ አንጻር ነው ጨረቃዋ ደግሞ ወርም ልትቆይ ትችላለች፣ 29 ቆይ ትሆናለች። ለዚህ ነው አንዳንዴ ጨረቃዋ እስክትወጣ ድረስ ጠብቀን እኛ የምናከብረው። ለዚህ ነው እና ጨረቃን ጠብቆ ማክበሩ ጨረቃን ማምለክን አያሳይም። እንዳውም የአብርሃም የይስሐቅ የያዕቆብ አምላክ ጨረቃ ተሟልቶ ልክ አዲስ ጨረቃ ሲወለድ የዛኔ በዓልን አክብሩ ብሎ ደንግጎላቸው ነበር። ይሄ ነው ሳቢ ገብቷል። ኦኬ ገብቶኛል። አንተ እያልክ ያለ ስለ ጨረቃ ነው እያልክ ያለና ጨረቃ የፈጠረው አላህ አይደለም እንዴ? እኔ እያልኩ ያለሁት እኮ ለሳሚ ላይ ነው ለስታሽ ለሳሚ ነው። አንተ ያ ሳሚ ሰምተሃል አይደለ? እሺ ሚት ላይ ነው መሰለኝ። ያንተ ልመለሰልህ ቅድም ምን አልከኝ ስትጠይቅና መስፈርት ስታስቀምጥ ጊዜ እኛ በአስተምሮታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በስጋ ስለተገለጠ እጅ እግር አለው ብንል ይሄ የታመነ ነገር ነው፣ የታወቀ ነገር ነው። ነገር ግን የእናንተ አምላክ አላህ እጅና እግር አለው ወይ የሚል ጥያቄ ነው። በመጀመሪያ ያስቀምጥከው ነገር እጅና እግር ምናምን የሚባለው ነገር ለኢየሱስ ክርስቶስ ብቻ አይደለም። ክርስትና ለአብም ለወልድም ለመንፈስ ቅዱስ መዝሙር 81 ከቁጥር 3 ጀምሮ እስከ 4 ድረስ እሺ አንድ ጊዜ ይሰማል ይሰማል። መዳብ ወርቅ አለ ላይ ያለው ልጅ አይ ተረድቻለሁ። እሱ እኔ ይሰማኛል። ለልጁ ልትጨመርስለት ብዬ ነው። እሺ ሳሚ ካልጨረስክ እሺ ጨርስ። ሳሚ ከጨረስክ አረጋግጥልኝና አረጋግጣ እንዳይሄድ። እሺ አሁን መዳብ ወርቅ አዳምጥ። ይኸውልህ እጅና እግር አለ የተባለው እንደ አብ ማን ነው? ወልድ ኢየሱስ ክርስቶስ ብቻ ሳይሆን አብም ወልድም መንፈስ ቅዱስም እጅና እግር ሁሉም አላቸው። ይሄ ታውቃለህ? አንድ ጊዜ እሺ እያዳመጥኩ ነው። እሱ እጅና እግር የሚባለው ነገር ለወልድ ብቻ ሳይሆን ለአብ በጣም የሚገርመው በስጋ ስለተገለጠ ለእርሱ አለው ቢባል የሚደንቅ አይደለም። ይሄን በእነሱ እምነት እንለፈው። ነገር ግን አብና መንፈስ ቅዱስም ራሱ እጅና እግሮች አሏቸው ይላል መጽሐፋችሁ። ከፈለከኝ አውጥቼ አሳያለሁ። አላህ ሱብሓነሁ ወተዓላ አለው ወይ እጅና እግር የሚባል ነገር? እጅ እግር የሚባል ባህሪ አለው አላህ ሱብሓነሁ ወተዓላ። ነገር ግን እኛ እንደምናስባቸው እንዲህ ዛት ወይንም አካል የሚባል ነገር አይደለም። ሲፋ ወይንም መገለጫዎች፣ ባህሪያቶች ተብሎ ይገለጻሉ። እነርሱ ሲፋ ምን ሲፋት ሱብሓነሁ ወተዓላ الذاتيه ናቸው እነርሱ። አላህ ሱብሓነሁ ወተዓላ ታዲያ እነዚህን ሲገልጽ ጊዜ ከኔ ጋር በፍጹም የማይመስሉ ናቸው እነዚህ የምነግራቸው ብሎ መጀመሪያ መስመራት ይዞ ነው የተናገረው። ለይሰ ከሚስሊ ሸይኡን አለ። ይሄ ነው በቃ እኔን የሚመስል አንዳች ነገር የለም አለ። አንዳች በሚለው ውስጥ ሰው የሚካተታል። የሰውን እጅና እግር የማይመስል መለኮታዊ የሆነ የራሱ እጅና እግር አለው ብለን እናምናለን። ይሄን ይመስላልሽ። የሁረል ዒን ተማሪዋ ሚት ነው እንሹ ይሰማሻል? ኦኬ እሺ ጨርሳል። አንድ ጊዜ ሰላ ነገር ሻዳ ሚዝ ጓደኛለች ስላለች የሁረል ዒን ተማሪዋ አለሽ አለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሺ አንዲት ጓደኛችን ሻዳ መያዝ ፈልጋ ነው፣ ግን እሷ በቲክቶክ የለችም፣ በኢሞ ላይ ናት። መስመር ላይ የሚሰማ ከሆነ
እንድታስይዛት ትፈልጋለች። ያው በቲክቶክ ደግሞ ቤተሰብ ምናምን ፈራለሁ ስላለች ነው። ችግር የለውም ታናግረኝ። ሰላም ነው፣ እንዴት ነሽ? እስኪ ይሰማሻል ውዴ? አይ ይሰማል፣ ትንሽ። እሺ ሁሱ እስኪ አውራት። ሰላም ነው፣ እንዴት ነሽ? ይሰማል? አዎ ትንሽ ይሰማል። እሺ ከተሰማ እስልምናን መቀበል ፈልገች ነው አይደለ? አዎ ነው። እሺ የምለውን ቃል አብረሽ እየተከተልሽ በይ። የምለውን ቃል አብረሽ እየተከተልሽ በይ። እሺ أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ስለ ሶላት አሰጋገድ ያስተምሩሽ ጓደኞችሽ። ከዚያ ሶላትን ትጀምራለሽ። ሻሩ ሰጅና ቅድሚያ። ከዚያም ኢስላም የሚያዝሽን ህግና ስርዓት በመማር በእርሱ ላይ መኖር ነው የሚጠበቅብሽ። እንኳን ወደ ነቢያት መንገድ ወደ ሆነው ወደ ኢስላም መጣሽ ብለናል እህታችን። ጨርሰሻል። አንድ ቁጥርን ስላለ በውስጥ ታወራት ትፈልጋለህ መሰለኝ። ግሩፕ ኢንሻአላህ አድሚኖች ያስገቧታል። አድሚኖች ፎሎ አድርጓትና ሁሉል ዒልም የምትለዋን ሴቶች ያ በኢሞ ስለሆነ ቁጥር ስጠን ግዙ ግሩፕ ያስገቧታል። ኢንሻአላህ አድሚኖች ፎሎ አድርገው ያናግሩሻል። እሺ ኢሞ ስለሆነ ቁጥር ስጠን። ስሟ እንዲቀየር ትፈልጋለች ይመስለኛል። በቃ ስሟን ቤተሰብ እንዳያውቅባት ቤተሰብ እፈራለሁ ስላለች አንቺ እንዳልሽው ደስ የሚል ስም የሙስሊም ስም ጻፉላትና እሷ ትመርጣለች። ማንን በላት? ሐያትን በለሽ ወይንስ ሱመያ ወይንስ ኢልሃም ወይንስ አልሃም? ችግር የለውም። መርሐባ ማሻአላህ ደስ የሚል ስም እና ይሄ ደግሞ ቲክቶኩ የእሷ አይደለም። ያኔ በኢሞን ያለችው እሷ። ይሄ ቲክቶኩ የሌላ ሰው ነው። ችግር የለውም። ማታስ ሆላ አርጓስና ያናግሯት። አይ አሰላሙ አለይኩም። በጣም እናመሰግናለን። አሁን ይሄን ሪከርድ አድርገው ሄደው አያቸው ሙስሊሞች ድራማ እየሰሩ የልጅቷ አካውንትን ግቡና አዩት ምናምን ወይኔ ማጽናኛ መሆኑ ነው። እሺ ማንኛውም ይኸውልህ ሰምተሃል አይደለ? እጅና እግር ያለው ኢየሱስ ክርስቶስ ነው ብለህ ነበር የምታስበው። ነገር ጨረስክ? ወደ ነው አብና መንፈስ ቅዱስም እጅና እግር አላቸው እያልኩህ ነው። ሌላው ተባለ አይደለም። አብና መንፈስ ቅዱስም እጅና እግር አላቸው፣ ጆሮ አላቸው፣ አፍንጫ አላቸው። ሁሉንም ከፈለክ አሳያለሁ። ከርስም አላቸው ይላል መጽሐፍ ቃል ሲናገር። መዳብ ወርቅ ስንተኛ ማለኛ አንተ ማትሪክ ለምን አላክላትም እንዴ? አሎ አይደለም ወላሂ መጽሐፉ ነው አይደለም። ከይቅርታ ጋር መጽሐፉ እንደዛ ችግር የለም። ከኛ መጽሐፍ ላይ ካለ ተናገር። ግን እኔ እያልኩ ያለሁት እኛ መጽሐፍ ቅዱስ የሚለው ወይም ደግሞ እኛ የምናምነው ከድንግል ማርያም የተወለደውን ሰውም ምንም መሆን የሚችለውን በቃ ለሱም ሁሉ ነገር አይሳነውምና ሰውም ሆኗል ስንል በምክንያት ነው። እና እኔ እያልኩ ያለሁት ደግሞ አላህ ማርያም የተገለጠው ብቻ አይደለም እያልኩ ነው። የኛ አምላክ ሰው በመሆኑ እንደ ሰው ተመስሏል። ሁሉን ነገር ይቻለዋል። ይዘገያል። እባክህን
እንድንደማመጥ የሆነ ኔትወርክን አስተካክለውና ይሰማኛል። እሺ ቀጥል። ይኸውልህ እያልኩ ያለሁት አንተ ያልከው ምንድን ነው? እስከ ዛሬ የምታውቀው በስጋ ስለተገለጠ ይሰማኛል። ቀጥል። በቃ ኔትወርክን አስተካክለውና እንድንደማመጥ። ተስፋዬ ዘማሪያም ጸጋና ሰላም ይብዛለት። እንዴት ኖት ተስፋዬ ይሰማል? ሰላም ነው፣ እግዚአብሔር ይመስገን አለን። አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ይሰማል። እሺ እግዚአብሔር አብ ወልድ መንፈስ ቅዱስ ሶስቱም እጆችና እግሮች አሏቸው ወይስ በስጋ የተገለጠው ብቻ ነው እንትን ያለው አካል ያለው? ሰላም ምናምን አጎት ልጅ አጎት እሺ እንትን ነው እንግዲህ እንደኛ አስተምሮ እግዚአብሔር አንድም ሶስትም ነው ብለን እናምናለን። ይሰማል? አዎ ይሰማል። ግን መጽሐፉን ቢለው አንድ እግዚአብሔር እንዳለ ብቻ ነው። እግዚአብሔር አንድም ሶስትም ነው የሚል ጥቅስ የለም መጽሐፉ ላይ። ኔትወርክ እያለኝ ነው መሰለኝ። ኔትወርክ ናለ በተስፋዬ ብዙ ቦታ አለ ካለ ያሳዩን እስኪ። ቃሉ ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር ነው ያለው ይላል። እርስዎ ደግሞ እግዚአብሔር አንድም ሶስትም ነው ይላሉ። እግዚአብሔር አንድም ሶስትም ነው የሚለው ጥቅስ የቱ ጋር ነው ያለው? ይሄ ኔትወርክ እየተቆራረጠ ነው መሰለኝ። ኧረ አይቆራረጥም። ልጆች ይቆራረጣል። አዎ ልክ ነህ። አንድ እግዚአብሔር አምላክ አንድ አምላክ አለ ብለን እናምናለን። አንድ እግዚአብሔር ግን ሶስት ያልንበት ሶስት አምላክ አለ። እናንተ እንደምታስቡት ሶስት አምላክ ብለን አይደለም የምናምን እኛ። በአካል ሶስት በመለኮት አንድ ብለን ነው የምናምነው። በአካል ሶስት የምንለው ያው የሶስትነት መገለጫው ምንድነው? በግብር በአካል በስም ሶስት ብለን እናምናለን። በመለኮት በአገዛዝ በስልጣን በመፍጠር ይህን ዓለም በማሳለፍ ሁሉ እንደማመለክ አንድ አምላክ አንድ እግዚአብሔር ብለን እናምናለን። ይሄ ነው እንጂ እናንተ እንደምትሉት አሁን በሐሰት እስልምናው ላይ በተለይ ምንድነው እየተሰማው ነው? ያው እስልምናው ላይ ያሉ ነበር። እሺ አይሰማም? ይሰማል። እሺ ልጆች ይሰማችኋል? አሁንስ ይሰማል? ዋይፋይ ቀየርኩ ምናልባት ብያለኝ ነው ኮኔክሽን። እሺ ይሰማል። እሺ ይቀጥሉ። አሁን እግዚአብሔር አንድ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል እንጂ እግዚአብሔር አንድ ሶስትም ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ከየት ነው ያመጡት እርሱን? አባ ጥቅስ አለን። ስነ ፍጥረት ምዕራፍ 19 ማቴዎስ ወንጌል ምዕራፍ 2 እንመለከተው። እንግዲህ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ በደመና አምሳል ሆኖ መጣል፣ መንፈስ ቅዱስ በእርግብ አምሳል በራሱ ላይ አረፈ ይላል። ወልድን ደግሞ በዮርዳኖስ እየተጠመቀ አይተነዋል። እርሱም አስተምሮናል ማለት ነው። እግዚአብሔር አንድም ሶስትም ነው የሚል ጥቅስ አለ ወይ? እግዚአብሔር አንድም ሶስትም ነው የሚል ጥቅስ አለ ወይ? እኮ ነው አለ። የቱ ጋር ማስረጃ? ኦሪት እሱ ስነ ፍጥረት ምዕራፍ 19
አንድም ሶስትም እግዚአብሔር አንድም ሶስትም ነው ይላል እዚያ ጋር ወይንስ ሶስት አካሎችን ቆጥረው እነዚህ እግዚአብሔር ናቸው ይላል? አዎ እንግዲህ አሁን አቆጣጠሩ ላይ እኮ ምንድነው መሰለህ ወንድሜ የምንቆጥረው አሁን መጽሐፍ ቅዱስ ላይ እንዲህ መንፈስ ቅዱስ እግዚአብሔር መንፈስ ነው፣ እግዚአብሔር ወልድ፣ እግዚአብሔር አብ እያለ ብዙ ቦታ ተቀምጧል አይደል? የሌለውን ታዲያ አንድ እግዚአብሔር ነው። አንተ አንድ ጥቅስ ማለት እሺ፣ እግዚአብሔር ወልድ የሚል ጥቅስ የቱ ጋር ነው ያለው? እግዚአብሔር ወልድ የሚል ጥቅስ የቱ ጋር ነው ያለው? እግዚአብሔር አብ የሚል አለ። ትክክል። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ የሚል የለም መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ የሚል ችግር የለውም። እሱ ምን አገናኘው? ክርስቶስ ማለት እኮ እግዚአብሔር ማለት አይደለም። እሱ ያንተ አስተሳሰብ ነው። ክርስቶስ እኔና ባንድነን አላለም? እኔና ባንድነን አላለም? ክርስቶስ እሱን እንጨርሰው። የኔ አስተሳሰብ ያሉትን አንድ እንጨርሰው። ኢየሱስ ማነው? ክርስቶስ ማለት እግዚአብሔር ማለት ነው? አዎ እኔና ባንድነን ብሏል። አሁን ጥያቄው ክርስቶስ ማለት ነው ማለት ነው? እኔና ባንድነን ብሏል። አባኮትን አንድ ክርስቶስ ማለት ነው ማለት ነው ትርጉሙ ነው። ክርስቶስ ማለት ነው መድኃኒት ማለት ነው። ማስረጃ መድኃኒት ማለት ነው። ማስረጃ ትራንስሌት አድርገው ክርስቶስ የሚለውን እሺ አድርገው ኢየሱስ ክርስቶስ የሚለውን ክርስቶስ ማለት ትራንስሌት የተቀባው ትራንስሌት አድርገው ክርስቶስ የሚለውን ትራንስሌት አድርገው ሳይ የተቀባው ወይንም ቅቡዕ ማለት ነው። የተቀባው እንጂ እግዚአብሔር ማለት አይደለም። የተቀባው እግዚአብሔር ማለት አይደለም። አሁን እኮ ምንድነው ምን አውዳዊና አገባባዊ ፍች የሚባል ነገር አለ። ምኑን አሁን እየጠየቅኛለኝ? ትርጉሙን ነው። ክርስቶስ አምላክ ነው አይደለም የሚለውን ነው እየጠየቅኛለሁ። ምንድነው አጠያየቅ እኮ ነው። አረ ክርስቶስ አምላክ ነው ወይ ብለህ እኔ እንደዛ ብዬ አልጠየቅም። ትርጉሙ መድኃኒት ነው የሚለው መጽሐፍ ላይ ኢየሱስ ክርስቶስ አምላክ እንዳለው ስለሚያስተምር ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደል? ክርስቶስ መድኃኒት ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ይሄን ደግሞ አምላክ እንዳለው እየሰማኝ አይደል? ይሰማሃል አንተ? ይሰማል። መድኃኒትነትን ተሰጥቶ ነው አይደል? ኢየሱስ መድኃኒት ተደርጎ ነው አይደል? ኢየሱስ ያ ይሰማል። አዎ ይሰማል አይደል ልጆች? አይሰማም? ከኔ ነው የሚዘገየው? ከእርሱ ንገሩኝ እስኪ። የኔም ይሰማል ያንተም ይሰማል? እስካሁን እየተስማማን ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ታውቂ አይደለም? እኔ እባካችሁ ተረዱኝ። ኔትወርክ እየተሰማኝ አይደለም። ችግር የለውም። በቃ ይኸውልህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል መጽሐፍ ቅዱስ ላይ። አምላክ ካለ አለኝ ካለ እርሱን አምላክ ነው ማለት የክርስቶስ ተቃዋሚ መሆን ነው። ክርስቲያኖች አልገባችሁም? ኢየሱስ እኔ አምላክ አለኝ እያለ አይ ተሳስተሃል፣ አንተ ራስህ አምላክ ነህ ትሉታላችሁ። ኢየሱስ እኔ ሰው ነኝ እያለ አይ ሰው ብቻ አይደለህም አምላክም ነህ ትሉታላችሁ። ወጣ ላይ በራሱ ጊዜ ይሄ ነው መምህራቸው ነው እንግዲህ ቄስ ነው። አያችሁ ያሳዝናል። ኢየሱስ ክርስቶስ እኔ ከራሴ ማድረግ አይቻለኝም እያለ ክርስቲያኖች አይ በህታት ተሳስተሃል ትችላለህ ሁሉን ነገር ማድረግ እያለ ይቃወሙታል። ኢየሱስ ክርስቶስ እኔ ከአብ ከእኔ ይበልጣል እያላቸው አይ ተሳስተሃል አይበልጥህም እኩል ናቸው ይሉታል። የክርስቶስ ተቃዋሚ ማለት እዚህ ዓለም ላይ ክርስቲያኖች ናቸው። ወረብ በልከባ በአላህ ስም ላለን አዝናለን። ክርስቶስን የማይቃወም ክርስቲያን ካለ መግባት ይችላል። ለምን እንደሚቃወሙት አላውቅም። እሺ አይ ቄሱ አመለጠ፣ በራሱ ጊዜ ወጣ። ምንም ማድረግ አልችልም።
ያ ሰላም ሄደ ወደ አምላኩ የሚለው ትዝ አላችሁ እንደ ልጆች? እሺ ልጆች ታዋ አድርጉ። እንትን ማለት አልችልም፣ ሰው ማስገባት አይቻልም። እሺ እስኪ አሁን ደግሞ እንሞክር። ኔታችሁን አስተካክሉ ልጆች። እሺ እሺ ብርሃን ይሰማል? ይሰማል። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። ሁሱ የሆነ ጥያቄ ነበረኝ። ዛሬ እንዳጋጣሚ ሻወር መውሰድ ነበረብኝ። ሳልወስድ ዙሁር ሰገድኩኝ ረስቼ ማለት ነው። ከዛ 8 ሰዓት አካባቢ ባስታወስኩ ሰዓት ሻወር ወስጄ ድጋሚ ሰገድኩኝ። ይሄ ነገር እንዴት ነው? ልክ ነኝ ወይስ? ትክክል ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ጊዜ መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ሰው ባስታወሰ ሰዓት ይስገድ ስላሉ፣ አንተ ደግሞ ባስታወስክ ሰዓት ሻወር ወስደህ ሰገድክ። ትክክል ነው ያደረገው። ሌላ ጥያቄ አለ? ሌላ የለኝም። ተረዳኸኛ? ድጋሚ እኮ ጀማላ ገብቶኛል። ሙልፈሪድ ጥያቄ አለሽ? አዎ ጥያቄ አለኝ። ሰላም አለይኩም። ጥያቄሽ ምንድን ነው? አለይኩም ሰላም። አላህ ይከስር አምሳለክ ያ ረብ፣ አላህ ይحفظك። ጥያቄ ነበረኝ። ረመዳን ላይ አንዲት ጓደኛዬ አውቄ ውሃ ጠምቶኝ ጠጥቻለሁ አለችኝ። እኔ ደግሞ ለዚህ ያኔ አውቆ ጾሙን ያጠፋ 2 ወር ይጾማል ምናምን የሚል ሐዲስ ሰምቼ ነበር። እሱን ነግሬያት ነበር። አው 60 ምስኪን ያበላል። አይሰማም? ይሰማል። ከተሰማ አዳምጪ። አውቆ በረመዳን ቀን የጠጣ ሰው ምንም ከፋራ የለበትም። ወደ አላህ ተውበት አድርጎ ያንን ቀዳ ማውጣት ብቻ ነው። طيب شكرا جزاك الله خير። እሺ ሰላም እንዴት ነህ? ልደቱ አለ? ልደቱ እሺ ልደቱ የለም። ሄሎ አቤት ይሰማል። ቀጥል። ይሰማል? አዎ ይሰማል። እሺ ኔትወርካቸውን አስተካክሉ ልጆች ስትገቡ።
ወይንም በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓት ይስገዳሉ። ልክ አሁን ወረድ ብለህ ከገስት መስገድ ቀጣ ባስታወስክበት ሰዓት ዙሁር ሰዓት ባስታወሰን በዛ ሰዓት መስገድ ይችላል ማለት ነው። ባስታወስክበት ሰዓት ከምሽቱ 9 ሰዓት ተኩልም ሊሆን ይችላል ወይንም 9 ሰዓት አካባቢ ጥያቄ አለቀ። እሺ ጥያቄ ከሌላችሁ ቁርአን ልንቀራ ስለሆነ ልክ ሲጀምር ጊዜ እንዳታቋርጡሽ ልጆች። ይሰማል ወይስ ይቆራረጣል? በቃ አውርዳቸው አንዴ ሁላችሁንም አውርዳቸው አንዴ ታውን እስኪ ከፍ አድርጉት። ይሰማል ወይስ ይቆራረጣል? ከተሰማ ልንቀራ ነው ትንሽ። እሺ ስንት ሚስት አለ ይላል? 10 ወይስ 11? አረ እነዚህማ ትንሽ ናቸው። 700 ሚስቶችና 300 ቁባቶች 700 ሚስቶችና 300 ቁባቶች። ማስረጃ ላሳየህ አንድ ጊዜ። ስቶፕ ኢት ክርስቲያን አርሞታ ሲተነትነው እኔ ንጉሥ ሰለሞን በጣም ይመቸኛል አለ። 700 ሚስቶች 300 እንትኖች ምን ልበለው? አላህ ሙስተዓን። በነቢያቶች ላይ መሳለቂያ እስኪሆን ድረስ አደረገ መጽሐፉ። 700 ሚስቶችና 300 ቁባቶች። ቁባት ምን ነው ታውቃላችሁ? ቅምጦች ማለት ነው፣ ቺኮች። ይሄን ማን ተፈቅዶላቸው ነው? እግዚአብሔር ፈቅዶላቸው። ምክንያቱም የከለከለባቸው አንድ ቦታ የለም። ቦታቸው አለ አይደል? ቁባት የተፈቀደ ነገር ነበር፣ ያደርጉት ነበር ሰዎች። የማታውቀውን ባታነብ ይሻላል አለ ቅድም የጠየቀው ልጅ። ያው ማውቀውና ያነበብኩት ናግባ ልኬልሃለሁ። ተሾመ አስረዳም። በቃሽ ናግባ ልኬልሃለሁ። አትገባም ማችግር ናግባ ተሾመ ለገሰ። እሺ 700 ሚስቶች 300 ቁባቶች። አላህ ይመስገን። በእስልምና ለምን 4 ሚስት ታገባላችሁ? 700 ሚስቶች 300 ቁባቶች 1000። ላ ኢላሃ ኢላላህ። ከባድ ነው። በአመትም አይደርሳት የመጀመሪያዋ ለሞታ ሲናገር አላህ ሙስተዓን። በማን ድምጽ ነው የሚቀራው? ልጆች የማን ድምጽ ይመቻቸዋል? ያ ሰላም። እኔ እኮ ሙስሊምን የእውነት እምነት ብሎ የሚቀበል ሰው ያስቀኛል። ሁሉ ነገራችሁ የውሸት እንትራዙ ውሸታም፣ ቆሻሻ ውሸታም። እኔ እንደው እንደ ሙስሊሞች በተለይ ሴቶች ሙስሊም ሴቶች ንቁ፣ ወንዶች እንኳን ደንዘዋል። ሴቶቹ ንቁ በማለት ንቁ። ኦኬ ወንዶች እንኳን ደንዘዋል። ደንዘዝ ያሉ ናቸው ወንዶች። ሴቶቹ ንቁ። እንደ ሳውዲ አረቢያ
ዜዶ ዜዶ ምንድን ነው? ዘፈን እያዳመጠ ነው። ነቢያቶች መጽሐፍ ቅዱስ ላይ ዘፋኝ እንደሆኑ ታውቃላችሁ? አስተግፊሩላህ አላህ ይቅር ይበለኝ። ወላሂ ዛሬ ታዲያ ዘፈን ቤቶች ምናምን መከፈታቸው ከመጽሐፍ ቅዱስ ማስረጃ ይዘው ይመስለኛል። ዘፋኞች እንደሆኑ ይናገራል መጽሐፍ ቅዱስ። ዘይዶም የተናንሳ እንጂ እሱ ወተት ጠጥተህ ተኛ ነገር እናወራለን። ናግባ ዳንኤል አምላክ ወተት ጠብቶ እንዳደገና አላሳየ ወላሂ ላዚም። እሺ እኔ እኮ በጣም የሚገርመኝ የሚናገሩት ንግግር ሁሉ መጽሐፋቸው ላይ ያለ ወላሂ እያንዳንዱ የሚናገሩት ንግግር መጽሐፋቸው ላይ ያለ እሺ አላህ المستعان እሺ እሺ አንዴ ማንን ሱራ አቀራለ ልጆች ለምን ታባት ታደርጉ? ሁሱ አሰላሙ አለይኩም። አለይኩም ሰላም። ጥያቄሽ ምንድን ነው? ጥያቄ አንድ ክርስቲያን ጠይቃኝ ነበርና ሐዲስ ላይ ነው ያው በሐዲስ ላይ ስለሚያስተምራቸው ከዛ ሐዲሱን ማን ነው የጻፈው ምናምን ብላ ጠየቀችኝ ማለት ነው። የት ነው ከዛ ሐዲስን ማን ጻፈው ነው ጥያቄ? ሐዲስን ማን ጻፈው ነው ጥያቄሽ? ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች። እሺ ማን ምንም ስህተት የለውም ማለት ነው? ሁሉም ያው እንቀበላለን ማለት ነው? ከነብዩ ሰለላሁ ዐለይሂ ወሰለም በትክክል የተረጋገጠ ሰሂህ ሐዲሶችን እንቀበላለን። ነገር ግን በእርሳቸው ላይ የተዋሽና የተቀጠፉ ቅጥፈቶች አሉ። እነዚያ ደካማ ተብሎ የተገለጻሉ። እነዚያ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች አይደሉም። እነሱ አንቀበላቸውም። ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም የተረጋገጠ መሆኑ የተነገረውን ሁሉ እንቀበላለን። እቺ ነበር የፈለኩት። አመሰግናለሁ። እሺ ቴንክ ዩ። እሺ መቼ ነው ግን የምታስገባኝ ይላል። አሁን አልአን ወይ ኔትወርክ ይሰማል ልጅ ይቆራረጣል። ይቆራረጣል ይሰማቸዋል። እስኪ ከተሰማ ትንሽ እንቅራበት። በማን ድምፅ እንቅራ? በአንተ ድምፅ ቀራል ኢንሻአላህ። ኮሜንት ላይ ዋላ ባልጀብር ሻላ ጀብር ወይንስ በአንተ ድምፅ ሱዳይስ ተመቻችሁ? ሱዳይስ በጣም በዛ ነው። ሱዳይስ
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. إنه الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا. ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا. ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرا
صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ما أشهدتم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عبدا ويوم يقول الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا يعني قلت أحمد العجمي يقول أحمد العجمي رساتشوت وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما هذا الكتاب لا يملك بكاء الله يهديكم. አንዴ አድሚን ላድርጋችሁና ስልጣን የሰጧችሁ ሰዎች ስልጣናችሁን ተጠቀሙ። ይሰማችኋል? ይሰማና ትስማማ? እሺ ሌላ ድምፅ እንቅራ። ሱረቱል ፋቲሃ ብቻ በተለያየ ድምፅ ቀርተን እንወጣለን ኢንሻአላህ። በኋላ ገባለን ከተመቸ እኔ እቀራለሁ፣ እናንተ ድምፁን ትናገራላችሁ። ያ ድምፁ ካልታወቀ እየቀራን እንቆያለን ለቅድም ማለት ነው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚድዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. وبكر إن شاء الله
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين فاتحا باند تنفرش فاتحا باند تنفرش. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم. امبيالا أباتي امبيالا أنت من بيبرو تكرهكم أبادهم بيالك أنت من بيبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أزيد فتأمل هذا الفكرة إلى سبحانه. أعوذ بالله من الشيطان الرجيم. وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون. وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد. واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يسيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ. مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد. ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز. وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم
من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إنك
أسكنت من ذريتي ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكروا هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكروا الله
الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا يا أيها الذين آمنوا أطيعوا الله ورسوله ولا تولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون إن شر الدواب عند الله الصم البكم الذين لا يعقلون ولو علم الله فيهم خيرا لأسمعهم ولو أسمعهم لتولوا وهم معرضون يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه وأنه إليه تحشرون واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب. ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهبني على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء. سجود ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهبني على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون. ربنا
غير ذي زرع بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم. خالد الجليل أتاكت معنا ربنا يسكن خالد الجليل አዳምጡት። ያው ይሄ ቃሪ ልጅ እያለሁ አስታውሳለሁ። እኔ የሆነ ቃሪ ከሰማሁኝ ያዛን ቃሪ በቃ ድምፁን ኮፒ አድርጌ መቅራት አልሐምዱሊላህ አላህ ሰጥቶኝ ነበር። ከዚያ ይሄ ቃሪ ገና እንደተሰማ ለመጀመሪያ ጊዜ መድረሳ እያለን መሐመድ ኢማም የሚባል ልጅ ነውና ሁሴን ይሄን ቃሪ ሰምቶ ከያዘ እኔ በቃ ከዚህ በኋላ ምናምን ይላል። ከዛ ይፈልጋል አሉኝ። ምንድነው ስላቸው እንደዚህ አዲስ ቃሪ አምጥቶ ነው፣ ማንም ከዚህ በፊት የሰማው እንደዚህ አይታወቅም፣ ይሄን ቃሪ አስመስሎ ከቀረ ምናምን እያለ ነው አሉኝ። አንዴ ላዳምጠው ስጡኝ አልኳቸው። ገና መድረሳ እያለ ነው፣ ህፃናቶች እያለ ነው። ጠዋት ቁጭ ብዬ ብቻዬን ሰማሁት። ማታ ኢሻ ላይ ጠብቁኝ አልኳቸው። ከዛ ይሄን ቃሪ በዚህ መልኩ የቀራሁት ጊዜ በጣም ደስ ብሎ ነበር። خالد الجليل ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء. እራት አልበላሁም እስካሁን ድረስ። እራት ወደ መብላት እንሄዳለን ኢንሻአላህ። ልወጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ኢዮስያስ የሚለው ልጅ አንዴ እናስተናግረው እሱ ብቻ። ኢዮስያስ ሰላም፣ እንዴት ነው? እንዴት ነህ? አለን አልሐምዱሊላህ። እሺ እሺ ኢዮስያስ አሎ ኢዮስያስ አላህ ይጠብቅህ በረሕመቱ። አሚን አሚን አሚን። اللهم احفظنا برحمتك يا أرحم الراحمين. يا سلام، يعقوب عليه السلام ልጁን ዩሱፍን በጠየቁት ጊዜ ይዘነው እንሂድ ብለው። ይሰማል? እሺ ኢዮስያስ ጥያቄ አለ? ይሰማል? ያ ጥያቄ ይሰማል አይደል? በደንብ አዎ ይሰማል። ወጣ እኮ
ተመልከቱ። ወላሂ የዩሱፍ ዓለይሂ ሰላም ምዕራፍ ሱረቱል ዩሱፍ የሚገራርም ትምህርት አለው። ዝም ብላችሁ አስተንትኑት። የሚገራርም ቅድም ለነገራችሁ የነበረው ምንድነው? አላህ በእዝነቱ ይጠብቀ ስላለች ኮሜንት ላይ اللهم احفظني بحفظك يا ارحم الراحمين ብዬ ነበረ። ዩሱፍ ዓለይሂ ሰላም ማነው አባቱ? መጀመሪያ ዩሱፍን ይዘነው እንሂድ ብለው በጠየቁት ጊዜ የዩሱፍ ወንድሞች ዩሱፍን ከማን ጠየቁ? ከያዕቁብ። አርሲልሁ መዓና ከኛ ጋር ላከው ይጫወት አሉት። የርታዕ ወይልዓብ ከኛ ጋር እንስሳቶቻችንን ይጠብቅ ያብላል፣ እንስሳቶቻችን ይጠብቅ፣ እንዲሁም ደግሞ ይጫወት ከኛ ጋር አሉ። ወኢና ለሁ ለሓፊዙን እኛ ለእርሱ ጠባቂዎች ነን እንጠብቀዋለን። ቃለ ኢኒ ለየሕዙኑኒ አን ተዝሀቡ ቢሂ ወአኻፉ አን የእኩለሁ ዚእቡ ወአንቱም ዐንሁ ጋፊሉን አላቸው። ያዕቁብ ታዲያ ምን አላቸው ለልጆቹ? ዩሱፍን ከመስጠቱ በፊት እናንተ ከእርሱ ዘንግታችሁ እየተጫወታችሁና ወደ ጨዋታችሁ ትኩረት ላይ ሆናችሁ እርሱን ተኩላ እንዳይበላብኝ ይፈራለሁኝ አለ። ቃለ ኢኒ ለየሕዙኑኒ እኔን ያሳዝነኛል፣ አን ተዝሀቡ ቢሂ እንዳዝን ያደርገኛል እርሱን ይዛችሁ መሄዳችሁ፣ ወአኻፍ አን የእኩለሁ ዚእብ ተኩላ እንዳይበላው እፈራለሁኝ፣ ወአንቱም ዐንሁ ጋፊሉን እናንተ ከእርሱ ዘንግታችሁ ሳላችሁ በጨዋታ በምን ተሸውዳችሁ ልጄን እንዳይበላብኝ ይፈራለሁኝ። ማን ዘንግታችሁ? እናንተ ዘንግታችሁ ሳላችሁ። እንዲህ ባለ ጊዜ ወደ እነርሱ ባስጠጋ ጊዜ እናንተ በዘነጋችሁ ጊዜ ልጄን ተኩላ ይበላብኛል ባለ ጊዜ ተወሰደበት ልጁ። ሁለተኛው ልጅ ሲሰጣቸው ግን ያዕቁብ ዓለይሂ ሰላም ከመጀመሪያው ደርስ ወስዷል፣ ትምህርት ወስዷል። ይዘነው እንሂድ ባሉ ጊዜ ዩሱፍ አምጡ ወንድማችሁን ብሏቸው የለ ታሪኩ ላይ መካከል ላይ የዛኔ ግን ወደ አላህ አስጠጋ። እኔ እናንተን ሳይሆን በአላህ ላይ ነው አላቸው። በሁለተኛው ላይ ወደ አላህ ባስጠጋ ጊዜ ግን ዩሱፍንም ይሄኛውንም ልጁንም ጠብቆ መለሰለት አላህ ሱብሓነሁ ወተዓላ። ቃለ ሀል አመኑኩም ዐለይህ ኢላ ከማ አሚንቱኩም ዐላ አኺህ ሚን ቀብል ፈላሁ ኸይሩን ሐፊዛ አለ። በሁለተኛው ከዚህ በፊት በወንድሙ በዩሱፍ ላይ ካመንኳችሁ ከዚያ ሌላ እንደው እናንተ ላምናቸው እችላለሁ። አሁን በዚህኛውም ልጅ ላይ አላህ በላጭ የሆነ ጠባቂ ነው አለና ሁለቱንም አሁን ወደ አላህ ይሄኛውን ባስጠጋ ጊዜ አላህ ጨመረለት የመጀመሪያውን ልጅና መለሰለት። ሁለቱንም አሁን ይሄኛውንም ጠበቀለት፣ የመጀመሪያውንም ልጅ በቃ እንካር ፈላሁ ኸይሩን ሐፊዛ አላህ በላጭ የሆነ ጠባቂ ነው አለ። ወሁወ አርሐሙ ራሒሚን እርሱ የአዛኞች አዛኝ ነው አለ። ምን ማለት ነው የአዛኞች አዛኝ ማለት? አላህ ሱብሓነሁ ወተዓላ ያኛውንም ልጄን እንደው አዝኖ ይመልስልኛል የሚል ተስፋ ያለበት ዱዓ ነው በውስጡ። አላህም ሰማ። ነገራቶችን ሁሉ ወደ አላህ አስጠጋ። አሜን ነው። ሁሉም ነገር ይጠበቅልሃል። ወደ ሰዎች አታስጠጋ፣ ሁሉንም ነገር ታጣለህ። ሰዎችንም ሁሉ ታጣቸዋለህ። በምትወዷቸው ሰዎች ላይ ተስፋ አድርጋቸው ተሰብራችሁ ታውቃላችሁ? አታውቁም? ታውቃላችሁ። በአላህ ላይ ግን ተስፋ ያደረጉ ሰዎች ስኬታማ ናቸው፣ አያፍሩም። ገብታችኋል? ያ ነው ከዩሱፍ ታሪክ አንደኛው ይሄን ትማራላችሁ። እናንተ ዘንግታችሁ ልጄን ተኩላ እንዳይበላብኝ ይፈራለሁ ባለ ጊዜ ተነጠቀ ልጁ። የጥበቃውን ነገር በእነርሱ ላይ አድርጎት ስለነበረ ነገር ግን ሁለተኛ ዳግም እኛ እንጠብቀዋለን አብሽር ሲሉት ጊዜ ሁለተኛውን ልጅ ሲጠይቁት ላ ከዚህ በፊት እንዳመንኳችሁ እንጂ ከዚህ በላይ አላላችሁ። አሁን ግን ሁሉ ነው ልጄን በአላህ ላይ ነው የምተወው ባለ ጊዜ አላህ ሱብሓነሁ ወተዓላ ይሄኛውን ልጁን ጠብቆ ያኛውን የመጀመሪያውንም መልሶ ሰጠው። ያ ሰላም! ነገራቶችን ከሰው ይልቅ ወደ አላህ ማስጠጋት ምን ያክል ተጠባቂ እንደሆኑ እንደሚያደርጋቸው ከዚህ ከታሪክ ትወስዳላችሁ። በማሽን የተረገ ስጋ መብላት ይቻላል? ለራሴ እርቦኛል ስጋ ለማንኛውም በማሽን የታረደ ወደ ማሽኑ የሚያስገባው ሰው ምንድን ነው እምነቱ?
ምን ብሎስ ነው የሚያስገባው የሚለው ይወስነዋል። ቢስሚላህ ብሎ ካስገባው ችግር የለውም ሙስሊም ከሆነ ወይንም ኪታብይ ከሆነ። ከአላህ ስሞች በሌላ ስም የሚያስገባ ከሆነ ግን አይቻልም። እሺ ልጆች በኋላ መለሳለሁ ኢንሻአላህ። አሰላሙ አለይኩም።